በስተመጨረሻም እንግዲህ መራዊት ወደ ቤቷ ተመልሳለች ማለት ነው። ተመስገን ምንም ሳይሆኑ ወደ ቤታቸው ተመለሱ። እንግዲህ ልጆቹም ከዛ ካሉበት ቦታ አሽሽተው ወደ ሌላ ቦታ ሊወስዷቸው ሲሉ እና እዛ የኒና ፍቅረኛ የድሮ ማለት ነው እሱን እንግዲህ እግሩ ላይ ተንበርክኮ ወድቆ ናሆሜ እባክህን ሚስቴን ብቻ አንድ ጊዜ ብቻ ሚስቴን እንድመልስልኝ እርዳኝ እባክህ ብሎ እግሩ ላይ ወድቆ ከዛም እንግዲህ እሱ ረዳቸውና ልጅቱ ወደ ቤት እንድትመለስ ተደረገ ማለት ነው። ህፃኗ በጣም ነው የምትወዳት መሩዬን ማለት ነው። አንቺን ነው የምፈልገው፣ አንቺን ትቼ የትም መሄድ አልፈልግም፣ አንቺ ጋ ነው መሆን የምፈልገው እያለች እኔ ቆንጅዬ ስታምር ደግሞ የትም አልሄድም እኮ ዳግዬ እኔ ስለደከመኝ ነው። አይ አንቺ ጥለሽኝ ልትሄጂ ነው አይደለም እያለች እንግዲህ እለኔ እንግዲህ ልጇ እንደመጣችለት አላየችም ገና። ይሄን ስትሰማ መቼም መራዊት ይሄንን ሁሉ መስዋዕት ከፍላ ነው እንግዲህ ልጇን ያመጣችላት ደስ በሚል ሁኔታ። እውነት ለመናገር ደስ ብሎኛል የምር። ምክንያቱም ምንም ሳይሆኑ ወደ ቤታቸው ተመልሰዋል ማለት ነው። ግን ይሄ ማን ነው መርሲሞይ የሚባል ማለት ነው እሱ አሁን ዋጋውን አግኝቷል። እነኛም እንግዲህ ይሄ የኒና ፍቅረኛ በቀጠረባ አንጥፎ ለቋቸው ሄደ። ኖ እኛ ተልከን የመጣ ነው ህፃኗን እንድንመልስ እንዴ። ታዲያ ለእኛ አልደወሉልንም እኮ እነሱም የማይመቻችላቸው ነገር ላይ ገጥሟቸው ነው። ስለዚህ ህፃኗ መመለስ አለባት ተብሎ እንግዲህ ጎንበስ ሲል በቴስታ አንጥፎ ለቀቃቸውና መራዊትና ሀውዬ እንግዲህ ህፃኗን ይዘው ወደ ናሆሜ ጋር እየሩጡ ሄዱ። ናሆሜ እንግዲህ ደስ ብሎታል ዛሬ ማለት ነው። እንደው የጽናት ነገር እውነት እንዴት እንደሚያስቀኝ አሁንስ እራሷ እያወራች እራሷ ትፈርደዋለች እኮ ደግሞ እንዴ ምን እየሆነች ነው? አንድ ባለትዳር ሴት ሌላ ወንድ ማናገር አለባት ወይስ የለባትም? የምታወራውን እንኳን እኮ አታውቀውም። ስለምን እያወራች ነው ማለት እኔ ሳልሰማው እኮ ብዙ ነገር አውርተሻል፣ ግን አንዱንም ሊይዘው አልቻልኳለች ኒና። እንግዲህ ሶስና እሷን ለማጋለጥ እየለፋችና እየጣረች ትገኛለች። ሄዳ ለኪያ ወንድምሽ ላይ እየማገጠችበት ነው። ስለዚህ እናንተ ምንም አታውቁም አለለ ይሄ የዋህ ሰው አግኝታ፣ እኔ ደግሞ ኪራ ላይ እንደዚህ ስትጫወቱበት በፍጹም ማየት አልፈልግም። ስለዚህ የሆነ ነገር ማድረግ አለብን እያለች፣ ቆይ ምንድን ነው ሀሳብሽ? ምንድን ነው እሱ የተፈጠረው? ቆይ ምንድን ነው? ይኸውልሽ እሷ እየተጫወተችበት ነው። አሰሚኝም እንዴ? እላው ላይ እየተጫወተችበት ነው። ሌላ ወንድ ስታወራ ሰምቻታለሁም አይቻታል። እኔ ያለምንም መረጃ እሱ ለራሱ ይሄንን ሰሞን ጥሩ ነገር ላይ አይደለም። ስለዚህ ያልሆነ ነገር ተናግሬ ደግሞ ተናግረሽ ህይወቱን አትበጥብጭበት፣ እባክሽን ተረጋጊ አለቻት። አይ አልረጋጋም፣ እናንተ ዝም ብላችሁ አንተም በሉ። እሷ ግን ደካማ ጎኑን አይታ እላው ላይ እየተጫወተች ነው። እናንተ አልገባችሁም። እባክሽን ተረጋጊ። በመጀመሪያ ደረጃ ስለምን እንደምታወሪ እንኳን አላወቁም እኮ እያለቻት ኪያ ይኸውልሽ ኪያ አንቺ ዝም በይ። እኔ ግን ኪራ ላይ ከዚህ በለጠ ስትጫወትበት ዝም ብዬ ማየት ስለማልችል ሄጄ ሁሉንም ነገር እነግረዋለሁ ብላ እንግዲህ ቀጥ ብላ ወደ እነ ኪራ ቤት ስትሄድ ጽናት በሩን ከፈተችላት። የበቀደሙ መልበቃ ብሎች ድጋሚ ቤት ላይ ድረስ መጣሽ እንዴ? ዞር በይ እባክሽ። አንቺ እኮ ድሮን በር ከፋች ነበርሽ፣ አሁንም በር ከፋች ነሽ። ምንም አዲስ ነገር የለም። ስለዚህ ዞር በይልኝ አለቻት። ይኸውልሽ ሶስና ስነ ስርዓትሽን ብትጠብቂ ይሻልሻል። አሀ ሁሉንም ነገር አንድ ሳላስቀር ለኪራ ነግረዋለሁ። እነሱ ሲጨቃጨቁ ሰኒ መጣችና ምንድነው ስትብል ሰኒን አፏፏን አለቻት። ነይ እቺ ካልሻ ብዙ ነገር ታወራለች፣ ስለዚህ ነይ እንግባ ብላ ጽናትን ጎዝታ ወደ ውስጥ ገባች። ከዛ በኋላ ሰኒን እኮ ነው ቤት ውስጥ ገብታ ይኸውልሽ ሰኒዬ እሷ ዝም ብላ ነው እሺ፣ ደግሞ ስለኔ እውነት ብታወራላችሁ እንዳሰሟት አውቃ እኮ ነው አውቃ ብቻ ብዙ ነገር ታምኛለች አይደለም እኔ ስትል ሰኒ ራሷ በጣም ግራ ተጋባች። ልጅቷ ምን ሆናለች? ምን እየሆነች ነው እያለች ነው መሰለኝ። በጣም ግራ ተጋባች ሰኒ ማለት ነው በጽናት። እንግዲህ ጽናት ያ ቤኪ የሚባል ሰው አንድ ነገር አለ። ትዳር ውስጥ ከገባው ለምን አይተው እንዴ? እዚህ ጋር የማን ነው ጥፋቱ? የጽናት እኮ ነው አይደል እንዴ? ሰውየው ስልክ ሲደውል በቃ እኔ ትዳርሻለሁኝ፣ ህይወቴን አትበጥብጠው፣ የራስን ህይወት ኑር፣
አይን በይ ብሎ በተደጋጋሚ ጊዜ የሚደውልና የሚያስቸግር ከሆነ ብሎክ የሚባል ነገር እኮ አለ አይደል እንዴ? ብሎክ እስከ ወዲያኛው እንዴ። እሷ ፊት ባሰጠው ኖሮ እሱ መቼ እንደዚህ 10 ጊዜ ይደውላል? እንግዲህ ደግሞ ባለ ትዳር ትላለች እንዴ። ትዳርሽን አንቺ ስታከብሪ ነው ሰው የሚያከብርልሽ እንጂ ታዲያ። ለማንኛውም እንግዲህ መራዊትዬ ወደ ቤት ተመልሳለች በሰላም ደስ ብሎኛል። እውነት ለመናገር መሩዬ እንግዲህ እንዳያቸዋት ድክምክም ብሏታል፣ ደክሟታል። ምክንያቱም አንገላታዋታል። እዛ ጋር መድኃኒቱ በስነ ስርዓት እየዋጠች አይደለም። ብቻ ብዙ ነገር ነውና ተመስገን ነው እውነት። ስለዚህ ህፃኗም እንግዲህ አንቺን ነው የምፈልገው እያለች ማንንም እንኳን መጠጋት አትፈልግም። መራዊት ላይ ጥምጥም እያለች እንግዲህ እንጀራ እናቷ ላይ እሌንም እንግዲህ ልጇ መለቀቋን ስትሰማ ምን እንደሚሰማት ያው የእናት አንጀት ከባድ ነው። ናሆምዬም እንግዲህ ተመስገን አምላኪ ናሆም መታኸኝ አይደለ? ለዚች ቀን ብለህ እኔን መታኸኝ እኮ እኔ ላይ እጄን አነሳህ አይደል እንዴ? ኪራ መትቻለሁ እንዴ? እረፍ። ጭራሽም አያውቅም እኮ ምን እንዳደረገኝ። ብቻ ጉድ ተመልከቱ እያለ እንግዲህ ሀውዬ ግን ጀግና ናት በእውነት በጣም ጀግና ልጅ ናት። እኔ እንደውም እሷ ጭንቅላታቸውን ብላ ታፈርሳቸዋለች ብዬ ነበረ። ፖሊሶቹም እንግዲህ በተሰጣቸው ጥቆማ እዛ ሲሄዱ ባዶ ፍራሽ ብቻ ነው ያገኙት ማለት ነው። እነሱ መራዊትንና ህፃኗን ይዘው ሊሸሹ ሲሉ እነኚህ መጡባቸው መንገድ ላይ ማለት ነው። ከዛ በኋላ ይኸው አሁን እስካሁን መርሲሞይና ስፒድ የት እንዳሉ እንኳን አያውቁም። እነሱ የምንድን ነው ደብዛቸውን ያጠፉት፣ ለምንድን ነው ስልክ ያጠፉት እያሉ መጨነቅ ብቻ ሆነ ስራቸው ማለት ነው። ምክንያቱም የት እንዳሉ እንኳን አያውቁም እስካሁን ድረስ። አሁን እነሱ እኛ ንዳ ውስጥ ስለዚህ በቃ ህፃኖቹን እንስጣቸውና እናምልጥኛ ከዚህ ጋር ያልሆነ ነገር የሚፈጠር ይመስለኛል አለ ልጁ። ፈራ ማለት ነው። ከዛ ፈራህ እንዴት ነው? እንዴት አልፈራ? ታሾፋለህ እንዲያን እንዴት ነው የማልፈራው? ቀልድ ነው እንዴ እያለ እንግዲህ ጽናቴም አልሰማችም ነበረ። መሩዬ ወደ ቤት መመለሷ ኪራ ደውሎ ነገራት። እንግዲህ በደስታ እየዘለሉ ከመራዊት ጋር ሄደዋል ማለት ነው፣ ከኒና ጋራ። ኒናዬም እንግዲህ አሙቆልኝ ጽናት ተረጋጊ፣ በመጀመሪያ ደረጃ እላሽ ላይ ምን እየተፈጠረ እንደሆነ አላውቅም፣ ግን አንቺ ልጅ ሳይሽ ጥሩ ላይ አይደለሽም። ቆይ ምን እያልሽ ነው? ባለፈም እንደዚሁ ወንድ ምናምን ትያለሽ። ቆይ ማን ነው እሱ? ቆይ ምንድን ነው? አንቺ ፊት ካልሰጠሽው እሱስ ለምን እንትን ይልሻል? እና ደግሞ ስለምን እንደምታወሪም ሊገባኝ እኮ አልቻለም። ሁሌም ግን የሆነ የተወዘጋገበ ነገር ነው እያወራሽኝ ያለሽው። ምንድን ነው? ከማን ጋር ነው እያለቻት እንግዲህ አንቺ አታውቂውም፣ ግን በቃ እንዴ አንድ ወንድ አንድ ሴት ትዳር ከያዘች በኋላ ለምንድን ነው የሚያስቸግራት እንዴ? እንደ አንቺነቱ ይወሰናል እኮ እሱ። አንቺ ፊት ከሰጠሽው እሱ መቼም ምን ቸገረው ስትላት፣ አሀ ታዲያ እኔ ፊት ሰጥቻው ነው ማለት ነው። ቆይ ማን ነው አልናገርም፣ እንደው ለወሬ ትሞቻለሽ እኮ ኒና፣ አልናገርም አለቻት። ከዛም ኒናዬ እሽ ታይዋ አንቺ እኮ ነሽ ግራ የምታጋቢኝ ስላት፣ ምንድን ነው እሱ? ቆይ ማን ነው ይሄ ወንድ የተባለው ሰው እያለች እንግዲህ እሱ ፍቅረኛዋ ነው። ወንድ የተባለው ሰው እንግዲህ ማን እንደሆነ አናውቅም። ለማንኛውም ትዳር እንደዚህ እቃቃ መጫወቻ አይደለም። ከሁን ትዳር ከተያዘ በኋላ የሚመጡ ወንዶች ትዳርን ለማፍረስ እንጂ ትዳርን ለማቃናት አይደለም። ያ ደግሞ ለታዳራ ታማኝ ሴት ከሆነች የማታውቀውን ሰው ያረ ብታውቀውም ትዳሯን ሊያፈርስ የመጣን ሰው ዝም ብሎ በየቀኑ ማውራት፣ በየመንገዱ እየሄዱ ማውራት ተገቢ አይደለም። ለትዳር ክብር መኖር አለበት ማለት ነው። እንግዲህ ጽናቴ ተስተካካይ። ለማንኛውም መራዊት ወደ ቤት በመመለሷ ደስ ብሎኛል። እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር ባናውቅም እንግዲህ ያው እንትናም ተይዟል፣ ይሄ መርሲሞይም ተይዟል። ከዚህ በኋላ የሚያስቸግር ሰው አለ ብዬ ተስፋ አደርጋለሁ። ምክንያቱም ማን ሊያስቸግራቸው ይችላል ከዚህ በኋላ? መርሲሞይ ነበረ፣ የስፒድም ተይዟል። ሁለቱም ከርቻሌ ውስጥ ናቸው። ከዚህ በኋላ የፖሊሶቹ ኃላፊነት ነው እንጂ እንግዲህ የነሱ አይደለም። ዋጋቸውን ማግኘት አለባቸው። በተለይ መርሲሞይ እንደዚህ ሰኔን ሲያሰቃያት እንደኖረ እሱም መሰቃየት አለበት እዛ ውስጥ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ዛሬ በስተመጨረሻ መሩዬ ወደ ቤት ገብታለች። ደስ ብሎኛል ማለት ነው። ወደ ቤቷ ስለገባች እንግዲህ ዳግዬ እሷን ብቻ ነው የምትወደው፣ ማንንም ማቅረብ አትፈልግም።
እንግዲህ ዳግዬ እንዴት ነሽ ደህና ነሽ ወይ እያለ ናሆሜ እንጀራ አባቷ ነው እንጂ ህፃኑ አባት ደህና ነኝ እያለች ግን ከመራዊት ውጪ ማንንም አትፈልግም። ዞራ መሩዬ ላይ ነው የምትጠመጠመው። እና ደስ ብሎኛል ዛሬ ወደ ቤቷ ስለተመለሰች።